ፉዝ ከዛሬ የሚነግረኝ ነገር አለ ስላንቺ። ምን ብሎ ያህል እንደሚያፈቅርሽ ሁሉንም ነገር አውቃለሁ። አንቺ ጋር ያለውንም ፊሊንግ፣ አንቺ ጋር ፍቅር እንዳለ እሱ ጋር ፍቅር እንዳለ አውቃለሁኝ። እና በቃ እናንተ መለየት የሌለባችሁ ሰዎች ናችሁ እንደውም። ምክንያቱም እዚህ ጋር በእናንተ ፍቅር የሚቀኑ በጣም ብዙ ጠላቶች አላችሁ፣ በጣም ብዙ። እና ጠላቶቻችሁን ደግሞ አንዱ ናችሁ ማሳየት አለባቸው። ይህን ቪዲዮም እንደሚያዩ አውቃለሁ እነሱ። ይህን ነገር ስናገር እኔ ላይ ምንም ነገር ሊደርስ ይችላል። ለእሱ ደግሞ ኃላፊነቱን ወስዳለሁ። ተረድተሽኛል? ፈቲ ምንድን ነው የምትይው? ህግ ያለበት ሀገር እኮ ነው ያለ ነው። ምን ሆነሽ ነው? ተጣላሽ እንዴ ከሰው እንዴ? ፎን እስካሁን እኮ በጣም በድዬዋለሁ፣ በጣም አሰቃይቼዋለሁ። እንዴ ባል ያለበት አስይዋለሁ። አውቃለሁ። እኔ ሁለታችሁንም በጣም መጥፎ ነገር እንድታሳልፉ አድርጌ ደውዬ በቴክስት ምን ብዬ እንደጻፍኩለት ብታይ እንደ ያንቺን ፍቅር እንዴት እንደገፋ ምናምን አስቤ ምን አይነት ቴክስት እንደጻፍኩለት። ለአፍ ሰው እንደዛ ከሰው አይጠበቅም፣ ከሰውኛ እንዴ። አሁን እንዴት ነው እሺ አይኑ ማይውላ መልሼ ልውደድ መልሼ አው ከራሴ ቀንሼ መልሼ ላፍቅር መልሼ አው ከራሴ ቀንሼ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛልኝ የተናፋቂ ቤተሰቦች። እንግዲህ ዛሬ ለምን ቪዲዮ እንዳያስኩኝ በእርግጥ አላውቅም፣ ግን ያው ዝም ብዬ ቪዲዮ ላስጀምርና ላወራ ብዬ ነው። ከራሴ ጋር እንደዛ አውርቼ ነው እና ቪዲዮ ያስጀመርኩት። እና ውድ ቤተሰቦቼ አሁን ፈቲ ናት የቀጠረችኝ በእውነት። ለዛ ነው ቪዲዮን አላውቅም ያልኳችሁ። ቪዲዮ እንድትይዥ ይፈልጋለሁ ምናምን ስላለችኝ እኔ ደግሞ ምን ብዬ እንደማወራ ጨነቀኝ። ስለዚህ ሰሞኑ እየተፈጠሩ ባሉ ነገራቶች የሚሰማኝን ነገር ቀድሜ ለእናንተ መናገር አለብኝ። እሷ ምን ልትለኝ እንደምመጣ በእርግጥ አላውቅም። ፉንም እንደቀጠረችው ነግራኛለች። ኦልሬዲ ፉን አላገኘሁትም። በቃ እኔ ቀድሜ መጥቼ ቢሆን ነው። እና ሰሞኑ እየተፈጠሩ ያሉ ነገሮች እናንተም እንደምታዩት ነው። እኔም እናንተ ከምታዩት ውጪ ለየት ያለ ነገር አላውቅም። በቃ ከእናንተ እኩል ነው የማውቀው፣ የእውነት ስነግራችሁ ማለት ነው። ምክንያቱም ያው ፈቲ ምንድን ያለችኝ መጀመሪያ ባለፈው ሳናግራት ባያፈቅረኝም በቃ እሱ አንዴ ፍቅሬን ይቀበልኝ እንጂ እኔ ያሳምነዋለሁ፣ ከኔ ጋር እንዲሆን አደርገዋለሁ ምናምን ያለች እና ባለፈው ደግሞ እሱ ፍቅርሽን ተቀብያለሁ ምናምን ሲላት ያሳየችው አክት ምንም ደስ አላለኝም። እና በዛ መሀል ባይዘወይ ከማንም ጋር አልተገናኘውም ስቲል እስካሁን ድረስ ማለት ነው። እና ቡሪክ ደግሞ ሲያናግራቸው ምናምን ያለውን ነገር አየው እና ፈቲ ጋር ብዙ አይነት ጥያቄ ተፈጠረብኝ። ማለት ለእሱ የመለሰችለት መልስ እኔ እንደጠበቁት አይነት መልሶች አይደሉም። አንድ ካፈቀረች ሴት የምጠብቀው አይነት መልስ አልተመለሰልኝም፣ የእውነት እኔ ማለት ነው። ምክንያቱም እኔ አንደኛ በፉ ህይወት ምንም አግብቶኝ ምናምን አይደለም፣ ግን ስለምወደው ጥሩ ነገር ይገባዋል ብዬ ስላሰብኩ ለእኔ ጥሩ ሆኖ የታየኝን ነገር ነው ለእሱ እንትን ያልኩት። ገባችሁ? ሪኮመንድ ያደረኩት እና አንድ ላይ እንዲሆኑ ያደረግኩት። እኔ አንድ ላይ በግድ ሁን አላልኩትም፣ ደስ የሚል ነገር ነው ያልኩት። እና እሷ ደግሞ ስላሳመነችኝ ነው ባይዘዊ እና እሷም ስላሳዘነችኝ ነው ይህንን ነገር ያደረግኩት። ግን ለቡሪክ የመለሰችለት መልስ ሰሞኑን እያሳየችው ያለው ነገር ምንም ፍቅር የምፈልግ አትመስልም። እኔ ሰሞኑ ከተረዳሁት አንጻር ማለት ነው ስልሽ፣ አንድ ያፈቀረች ሴት ያፈቀረችው ልጅ እንዴት እንደምታረገው ኢማጂን አድርጉ እናንተ ራሱ። እና ከፈቲ ደግሞ ይሄንን ነገር እኔ በእውነት ስነግራችሁ እያየሁት አለ። ብዙ ነገር ዝተዋል። ግን አሁን አንቺ ፉዚ እንዲመጣ ስትነግሪኝ ደወልኩኝ። አልደረስክም ወይ ብዬ ደውዬለታለሁ። ደህና ነው ገባሽ? ምንም ነገር አቅም የላቸው። ደህና የሆነው ፍቅር አሁን ነው እኮ። ከዚህ በፊት ምን ደርሶበታል? ከዚህ በኋላ ምን ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ፈንዲሻ ፋሚሊዎች እንዴት ናቸው? ማን ናቸው? አለን እስከ መስከን ደብዳቤ መጣ። ሌላው 80 ሳይፈረም 80 ቅደዲ ብሎ ወረቀት ይዞ ይመጣል። 80 ሳይፈረም ጋብቻ ወረቀት ሳይኖር 80 ቅደደልኝ ብሎ ወረቀቱን ቅደልኝ ብሎ ልሙጥ ወረቀት አምጥቶ ይሰጣል። ግማሹ ደግሞ
ፍቅርዬና ፉአድን አለይ ብሎ ሰው ልኬ መጥቼ ነው። ደብዳቤ ውስጥ ብዙ ንግግር አለ። ምንድነው ንግግሩ? እስቲ እናያለን። እስቲ ኮሜንቱ ማለት እስቲ ደብዳቤ ላይ ወረቀቱ ላይ የተጻፈ ነገር እስቲ አሳዩን። እስቲ ብናይ ምን ችግር አለ? እኛ እኮ ኦዲየንሶች ነን። እስቲ ወረቀቱ ላይ የተጻፈ ነገር ማየት እንፈልጋለን። የሌለ ወረምጣችሁ ኮተታሞች እናንተ ሁላችሁ ማለት ነው። ማን ልታስክሩ ነው? ማየማ አንጀል ልትበሉ ነው? በቃ እይታ ስታጡ ባድሉ ወረቀት አምጣችሁ ኤክስ ብቻ ሞልታችሁ አምጣችሁ። ይሄ ወረቀቱ ውስጥ ብዙ ነገር አለ። እኔ ለፉአድ እስጋለሁ። ፉአድ ችግር ውስጥ ይገባል። ወደፊት ደግሞ እኔ የሚፈጥረው ነገር እኔ ራሴ ዋስትና ይወስዳለሁ፣ ኃላፊነት ወስዳለሁ። ማን ነው ባኪሽ? ማን ነው? የተኛው ጥላት ነው? የተኛው በጣም ቅርብ ጥላት ነው። ውይ ቅርብ ጥላት። ለእሷ ቅርብ ማለት እኛ ነን። የእሷ ቅርብ ሰዎች ማንን? እኛው የራሳችንን። ማን ነው ቅርብ ጥላት? እኛ ማናቅ ሰው እንኳን እሷ ቡታጅራ ሰው አንድ ቀን ወጥቶ በእነሱ ለቪዲዮ ሰርቶ አያውቁም። ምን ልታወሩ ነው አሁን? አይ ቀዳዳ፣ ሁላችሁም ቀዳዳ ናችሁ። ሰዎቹ አሁን ለምሳሌ መጀመሪያ እሺ ባክሽ፣ አንቺ ደግሞ የሆነ ነገር ሊያደርጉ ይችላሉ። እነማን ናቸው? እሺ ንገሪኝ። እኛ ነን። ምን ነግሪኝ ከሆነ በስነ ስርዓት ንገሪኝ። የሆነ ነገር ደብቀሽ የሆነ ነገር እኔን እንትን ማለታችን ምን ነግሪኝ ከሆነ አሁን መንገድ ጀምረሻል አይደል? ሙሉ ነገር ተናገሪ። እኔ እስክጠይቅሽ ለምን ትጠብቂያለሽ? እኔ ብዙ ጥያቄ እየፈጠርሽብኝ ነው። አይዞሽ፣ አይፈጠርብሽም። ፉአድ አይሞትም። አይዞሽ፣ አይሞትም። ጀምሮ አንድ ቃል ሳትስቺ ማለት ነው። ከመጀመሪያ እስከ መጨረሻ ንገሪኝ። ምንም አላቋርጥሽ፣ ምንም አልልሽ። ለምንድን ነው እንደዚህ የምትሆኚ? ቆይ እኔ ከመጀመሪያም እንደዚህ አይነት ነገር ሳደርግ ምን ያህል ችግር እንዳሳለፍኩኝ እሱ ነገር እረዳሻለሁ። በጣም በቃ ተጎድተሽ ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። ግን ይሄን ነገር ደግሞ የምናስቆመው አሁንም የተጎዳሽ ሊሆን ይችላል። ይሄን ነገር የምናስቆመው ደግሞ አንቺ ግልጽ ሆነሽ ስትነግሪኝ ነው። ከዚህ በኋላ ደግሞ ፉን የሆነ ነገር ሊያደርጉ ይችላሉ እንዳልሽው እግዚአብሔር አያምጣውና ያድርገውና ቢሆንስ አንቺ ግልጽ ባለመሆንሽ ነው። እንዳትሳቂ ነገር ከጀመርሽ ሁሉ ነገር ግልጽ አድርገሽ ተናገሪ። በቃ እናንተ ቅርብ ጠላት ነው። ውይ ከዚህ በላይ ሳቲ ምንድነው? የቅርብ ጠላት እስቲ ወረቀቱን አሳይ። እስቲ ወረቀቱን ፍቺ። እስቲ ወረቀቱን ፍቺ። እስቲ ወረቀቱን ፍቺ። እስቲ ወረቀቱን አሳዩን። ምንድን ነው የተጻፈው? እሺ ላይ የሆነ ነገር ቢደርስስ? እሺ ላይ አሁን ነገር ቢደርስ ለኔ ሰዎች ሞቅ የለብኝ። ላይ የሆነ ነገር ቢደርስ ቢሽ ጡት ውስጥ አስገቢ። ጡት ማለሽ አለብሽው እንዴ ባለበት አስይዋለሁ። አውቃለሁ። እኔ ሁለታችሁንም በጣም መጥፎ ነገር እንድታሳልፉ አድርጌ ደውዬ በቴክስት ምን ብዬ እንደጻፍኩለት ብታይ። እሺ ምን ልጻፍሽ? ያንቺ ፍቅር እንዴት እንደገፋ ምናምን አስቤ ምን አይነት ቴክስት እንደጻፍኩለት። ለአፍ ሰው እንደዛ ከሰው አይጠበቅም። ከሰው እሺ እባክሽ እውነትሽ ነው እንዴ? እሺ እባክሽ ምን ልጻፍሽ? አሳየኝ እስቲ ኮሜንት። አትሳቁ ደግሞ እንዳትሳቁ። ድራማ ሰው አይሳቅም። ፍቅር ጥፋት ካለብኝም እኔ ነኝ ጥፋተኛዋ። ቅርታ መጠየቅ ካለብኝ እኔ በግድ አፍቅር አልኩኝ። በግድ ከአንድ ሴት ጋር ሁን። እውነትሽ ነው። በጣም አስከፍቻለሁ። ወሬ ብለና ወጣሽው። በጣም አሳዝኛለሁ። ውይ አሳዝነሻል። ከዚህ ጋር ጥፋተኛ አይደለሽም። ከዚህ በኋላ አንድ ላይ ትቀጥሉ እፈልጋለሁ። አብራችሁ ፕሊዝ። አይዞሽ አይዞሽ አይዞሽ። ምድር ጋልቶለ ምድር ባልቶለ። አይዞሽ አሁንስ የጠራሹ ምን ልትነግሪው ነው? አንቺ ማፈቀር ትችልክል ነው። ሁሉም ነገር ያውቃል እሱ። ሁሉም ነገር ያውቃል ነው እንዴ? ያውቃል። በጣም የሚያሳዝን ነገር ነው የነገርሽኝ። ማለት በጣም የሚያስከፋ ነገር ነው። እኔ ይሄ ሁሉ ቀን ተሸክሜው ይሄን ነገር ሳስብ ታውቂያለሽ፣ ሰው ምን ያህል እንዴት እንደጠላኝ። እሺ እባክሽ። አንቺ ደግሞ ለካ አንቺ አሮጊት ነሽ። ሲታይ ትልቅ ሰው ነሽ። ፊትሽን ሲታይ መጣልሽ። ያው ፑ መጣልሽ። ሳሚ ቁሚና ሰላም በይ። እቅፍ አድርጊ እስቲ። እንደ የቀድሞ አቀፋ የት ሄደ? እሺ አንተ ደግሞ ምስኪን ደህና ናችሁ? ደህና አይደሉም። አንተን ገዳይ መጥቷል። አንተን ገዳይ መጥቷል። ወደ ያየህ ምንድን ነው? በጣም ይቅርታ። ምኑ ተነሱ። ምን ሆናችሁ? ተቅማጥ ይዟቸዋል እነሱ ሁሉም። አዎ አይዋ 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 በግድ ለምን ሆነ አሳሰባቱ ሰላም እዚህ ምን ነው የመረ ሰላም አላለሽ? አፍቅር መልሽ አትሳቂ አትሳቂ። ከወደድኩ በላይ ለውደድህ ጨምሬ። በቃ ፈቲ ምንድን ነው? ፍቅር ምን ሆነሻል?
እንዴ ምንድነው ተወዛግቡ? ምን ሆናችኋል? ፍቅር የሩዝ ጉርጉዝ ናት። በጣም አስቀይሜሃለሁ፣ ብዙ ነገር ብዬሃለሁ። በጣም ይቅርታ። ኧረ እስኪ ተረጋጉ። አዎ ተረጋጉ። ስልህ እኔ አሁን ማውራት አልችልም። ምንም የገባኝ ነገር የለም። የገባኝ ነገር አንዴ በእናትህ በቃ ሳታቋርጥ ስማኝ። አሁን ላይ የተረዳሁት ነገር ዝም ብዬ ምንም ነገር ሳላቅ ነበር እየኖርክ የነበረው እስካሁን እያንዳንዱን ነገር እያደረግክ የተኛ ጥላት ነው ባክሽ። በእኔ ቤት አስቤ የሆነ ነገር አቅጄ ማድረግ ነበር የሚመስለኝ እና በዚህ መሀል ደግሞ አንተን ብዙ አስከፍቻለሁ፣ አሳዝኜሃለሁ፣ በጣም ልብህን ሰብሬሃለሁ። ብዙ አይነት ቃላቶች ተናግሬ ሊሆን ይችላል በስልክ በቴክስት በቪዲዮ እና አሁን ፈቲ ስነግረኝ ተረዳው። ፈቲ ነገረችኝ ነገር ደግሞ ማላስበውና ማልጠብቀው ነገር ጭራሽ በህይወቴ ነገር ያጋጥመኛል ብዬ ማልጠብቀው ነገር ነበር የነገረችኝ። ግን የነገረችኝም ነገር አልገባኝም እና ፕሊዝ አንተ ይቅርታ አድርግልኝና እኔ ሄጄ ከእሷ ጋር አውሩ በእናትህ። ግን እኔ ስሚኝ ወረቀት ታውቃለህ። ስሚኝ ፍቅር እንዴ እስካሁን የነገርኩሽን ነገር ደግሜ ለፉ ማብራራት አልችልም በእናትሽ። ውይ ኧረ ምንድነው እያስጨነቃችሁኝ እኮ ነው። እየተጨነኩ ነው። ምንድነው አነበብሽ? አንብበውና ከዛ እስትኛ እንስማ። ከፍ አድርገው እስኪ ከፍ አድርገው። ባዶ ወረቀት ነው እኮ ባዶ ወረቀት እኮ ነው። ባዶ ወረቀት እስቲ አዙሪ ወረቀቱን። ማን የጻፈው? ፈቲ ላንቺ እንደሆነ ያስታውቃል። ማን ነው ስለኔ በዚህ ልክ የሚያውቀው የሚይዘው? ማን እንዴ? ምን ወይኔ ፉአድ በቃ ሟች ነህ። ወይኔ ፉአድ ሟች ነህ። ነፍስ ይማርክ። ማን ነው ይሄን ደብዳቤ የጻፈው? ማን ነው እኔን በዚህ ልክ የሚያውቀኝ? ምንድነው ፈቲ ላንቺ እንደሆነ ያስታውቃል። ፈቲ ምንድነው የሚዘጋችሁ? እናንተ በስነ ስርዓት ተናገሩ እንጂ። ወይኔ ፉአድ በቃ ሟች ነህ። ወይኔ ፉአድ ሟች ነህ እኮ። ማን ነው እኔን ሊጎዳ የሚፈልገው? ምንድነው ምንድነው የሚዘጋችሁ እናንተ? ዱቀት ስለበሉ ወይኔ አንዱ መጥቶ እኮ አስፈራርቶ ነው ሄደ። አትሳቁ። ፈቲ ንገሪኝ በስነ ስርዓት። ፈቲ እንድትነግሪኝ ነው ፈልገው። ይኸው ፈቲ እኮ እያሳቀችን አለችው። እኔ ምንም አቅም የለኝም ከዚህ በላይ አልችልም። ነው እንዴ? በጣም እየተናደድኩብሽ ነው። በጣም ብዙ ታግሼሻለሁ። እሺ እባክህ አንተ ዛሬ በስነ ስርዓት የማትነግሩኝ ነገር ካለ ሁለተኛ የኔን አትተው። ሁለተኛ አታገኘኝም። ፈቲ ቁጭ በል መጀመሪያ። ፈቲ እኔ ማለት በእናትህ ቁጭ በል መጀመሪያ። ፈቲ ዛሬ የማትነግሩኝ ሟች ነህ እንዳትቀመጥ። እሺ እንነግርሃለን። ቁጭ በል መጀመሪያ። ተረጋጋ። በስነ ስርዓት ነገር ማነው ገላለሁ ያለው? ይሄ ለአንቺ እንደሆነ በስነ ስርዓት ይናገራል ደብዳቤው። ስለዚህ ነገር ማለያየት የሚፈልጉ ሰዎች ለእሷ አስፈራሯት። አላውቅም። በቃ ይሄን ብቻ ነው ማለት። ማን ነው እሱ? ምንድን ነው ስለኔና አንቺ ግንኙነት እሷ የሚያስፈራሯት? ምን ማለት ነው? ምንድነው የማይታመን ነገር እኮ? የለ ንግግር አለን አይደል? ወይ በንዴት በብስጭቴ እንደዚህ ብለህ ስለተናገርክ ምናምን የሚቆም ነገር አይደለም። ነገሩን ቀለል አድርገህ እንዳታየው። እስከ ዛሬ ይሄን ሁሉ ሳደርግ የነበረው ስሜት ኖሮኝ አይደለም፣ እነዚህ ሰዎች ስላስገደዱኝ ነው እንዴ? ይሄን ነገር ለማድረግ ደግሞ ስለምን ስሜት እንደማታፈቅርህ እኮ ያንተ ባንተ ላይ የነገረች ነው። ስለተገደዱ ያንተ ባንተ ላይ የነገረች ነው። እናንተን ለማለየት ምንም አይነት አንቺ ደግሞ በኮሜንት ውስጥ ተሰደበች ነው። አሁን ግን በቃ የመጣው ይምጣ፣ አንድ ላይ እንድትሆኑ እንፈልገው ነው እንዴ? እውነትሽ ነው። ከዚህ በኋላ እኔ ጋር የሚመጣውን ነገር እቀበላለሁ። በቃ እሺ እባክሽ። እስከ ዛሬ ስታወሪ የነበረው ነገር ውሸት ነው ፈቲ? ፈቲ የምርሽን ነው? ይህን ነገር ሳደርግ ለእኔ ቀላል ይመስላል? አፈቅርሃለሁ ስትይኝ የነበረው ውሸት ነው? ወይኔ አይ ፍቅር፣ አይ ባንቶሌ ሁለተኛ ባንቶሌ ታዝዣ አይደለም ተገድጄ ነው እኮ ያደረኩት። ወይኔ ሁለተኛ ባንቶሌ ተገድጄ ነው። እኛ እኮ ከጓደኛ ማቾች በላይ ነበርን ፈቲ። ምን ብትደረጊ ምን ቢያደርጉሽ ለእኔ አትነግሪኝም? እኔ ወንድ ልጅ አይደለሁ? ወይ ማስታወቂያ ራሱ አላሰራም አለበት። ለእኔ አትነግሪኝም ፈቲ? ወንድ ልጅ አይደለም። ለምንድን ነው ያን ሁሉ ድራማ የምትሰሪው? ለምንድን ነው ያን ሁሉ ማስመሰል? አየሽ አይደል ፍቅር፣ አይዞሽ
አይዞሽ ሁለተኛ ባንተው ላይ ያሰበች ነው ማድረግ ስለነበረ አሳልፈሽ ስትሰጪኝ የነበረው አይዞ በቃ ተሰጣ። አሁን በቃ ሟች ነክ በቃ እግዚአብሔር ወይ ነው ነፍሲ ማረክ እንዴ አንተም እኮ አይደለም የተሸወከው እዚህ ጋር እኔም ተሸውጃለሁ። እኔ ተታልያለሁ። ምንድነው የተታለልሽው? ፍቅር ስማኝ፣ የእሷ ጥፋት አይደለም። ሙሉ ጥፋቱ ኃላፊነቱን ወስዶ እኔ ነኝ። በቃ እኔ ነኝ ይሄን ነገር ያደረኩት አይደል? በእኔ ምክንያት ነው ፍቅር እንደዛ የተናገረችው። ስለዚህ ጥፋተኛ ከተባለ ጥፋተኛ እሷ አይደለች። አይዞሽ ነፍሲ ማረክ። እናንተ መቼ ነው እንዲተራራቅ ነው? መቼ ነው እንደዚህ ሰውን ትንሽ ልብ